በስልጤ ዞን ወራቤ ከተማ በራስ አቅምና በህብረተሰቡ ተሳትፎ በ1 ቢሊዮን 610 ሚሊዮን ብር 5.73 ኪሎ ሜትር የውስጥ ለውስጥ የአስፓልት መንገድ ስራ የተገነባ ነው ያሉት የከተማ አስተዳደሩ ምክትል ከንቲባና የማዘጋጃ ቤት ስራ አስኪያጅ አቶ ሻፌ ሙዜ ከውስጥ ለውስጥ የአስፓልት መንገድ ስራ ጎን ለጎንም የፍሳሽ ማስወገጃ ቱቦ ግንባታ እየተከናወነ እንደሚገኝም ተናግረዋል። በሁለት ዓመት ጊዜ ውስጥ ግንባታውን ለማጠናቀቅ ወደ ተግባር ከተገባው የመንገድ ስራ ውስጥም 1.5 ኪሎ ሜትሩን ለአስፓልት ንጣፍ ዝግጁ ማድረግ መቻሉንም ገልጸዋል። የውስጥ ለውስጥ አስፋልት መንገድ ስራችን ያው 5.73 ኪሎ ሜትር የሚሸፍን ውስጥ አቅም እየተገነባ ያለ ግንባታ ነው። አጠቃላይ ይህን ግንባታ ወደ 1 ቢሊዮን 61 ሚሊዮን 200 ምናምን ሺህ ብር ውል ገብተን በግንባታ ሂደት ላይ እንገኛልና አጠቃላይ እንግዲህ የህዝብን ተጠቃሚ ሊያደርግ ይችላል ብለና እንደዚሁም ተጠቃሚነትን ብቻ ሳይሆን የከተማውንም ስታንዳርድ ከማሻሻል ጋር በተያያዘ ትልቅ አስተዋጽኦ ያለው የአስፋልት ግንባታ እየገነባን ያለ ነው። በዋናነት ይህን የአስፋልት ግንባታ እየገነባን ያለ ነው በህብረተሰብ ተሳትፎ ስራችን ነው። እንግዲህ 1.5 የሚታክለውን ኪሎ ሜትር አክቹአሊ በቀጣይ ሳምንት ወደ አስፋልት የማልበሱን ስራ የሚሰራ እንደሆነ የተከታተል ነው። የአስፓልቱ ግንባታ ስራ በከተማው በ1000 ሄክታር መሬት ላይ የለማ የሚገኘውን የሶጃት ኢንዱስትሪ መንደርን ጨምሮ ሌሎች አካባቢዎችን እንደሚያገናኝም የተናገሩት ስራ አስኪያጁም የአስፓልት መንገድ ግንባታ ስራውን በታቀደለት ጊዜ አጠናቆ ለአገልግሎት ክፍት ለማድረግም በልዩ ትኩረት እየተሰራ መሆኑንም ገልጸዋል። በከተማ አስተዳደርና በህብረተሰብ ተሳትፎ እየተሰራ ያለው የውስጥ ለውስጥ አስፓልት መንገድ ግንባታም ለከተማው የንግድ ስራ መነቃቃት ከመፍጠር ባለፍም የትራንስፖርት ፍሰቱን እንደሚያቀላጥፉ የተናገሩት የከተማዋ ነዋሪዎች ለአስፓልት መንገዱ ስራ የአንድ ወር ደሞዛቸውን በማበርከት የድርሻቸውን በመወጣት ላይ መሆናቸውንም ገልጸዋል። የከተማዋ አስተዳደር እያከናወነ ያለው ተግባርም በከተማዋ ኢንቨስትመንትን ለመሳብና የከተማዋን ፈጣን እድገት ለማረጋገጥ እንደሚያግዝም ተናግረዋል። ከዚህ በፊት ወራቤ ከተማ አስተዳደር በመንገድ ጦት በተለይ የነዚህ የአስፓልት መንገዶች ላይ እንብዛም ነው የለም። ከዋናው መንገድ በተጨማሪ በማህበረሰቡ ተሳትፎ የሚሰራው መንገድ ትልቅ መነቃቃት ነው፣ ለከተማው እድገት ትልቅ አስተዋጽኦ የሚያደርግ ነውና እንደ ማህበረሰብም ብዙ ጠቀሜታ አለው። ለወራቤ ከተማ ማህበረሰብ ከትራፊክ ፍሰቱ በተጨማሪ ለኢኮኖሚም ጭምር ትልቅ መነቃቃት የሚፈጥር መንገድ ነውና በጣም ደስ የሚል ነው። እንደ ማህበረሰብ ደግሞ ትልቅ አሻራ ያስቀመጠበት ነው። መንገድ ጉዳይ ያው የህይወት ጉዳይ ነው የሚል ግምትም አለን። ስለዚህ አስፋልት ውስጥ ለውስጥ የመስራቱ ሁኔታ ከተማችን ከማደግ ጋር ተያይዞ ሰፊ እድገት ለወደፊቱ የሚታይባት ለነዋሪ ምቹ አካባቢ ይፈጥራል። ትምህርት ቤቶች፣ ኢንቨስትመንት ይስፋፋል። ስለዚህ ከተማው እያደገ ሰፊ እድገት እያሳየ የሚሄድበት ሁኔታ ነው አሁንም እየታየን ያለው።